መስተዋደድን በአስሩ መርያን እንዴት እንዘረዝራለን? መስተዋደድ የምንለው ቃላትን ከቃላት አረፍተ ነገር ከአረፍተ ነገር የሚያዋድድ የሚያስማማ ነው። መስተዋደድ የተባለው ከዚያ መስተጻምርም ይሉታል አንዳንዶች። እና በአስሩ መርያን ለመዘርዘር የምንጠቀመው ሁ ሃ ከ ኪ ዬ ሆም ሆን ክም ክነ እነዚህ ሸምድዶ የያዘ ሰው መዘርዘር ይችላል። ለምሳሌ ሀ ማለት ወደ ማለት ነው። ወደ እሱ ለማለት እንዴት ምን እንጠቀማለን? ሀቤሁ እንላለን። ስለዚህ ሀቤሁ፣ ሀቤሃ፣ ሀቤከ፣ ሀቤኪ፣ ሀቤ፣ ሀቤሆሙ፣ ሀቤሆን፣ ሀቤክሙ፣ ሀቤክን፣ ሀቤን እንላለን። ለምን እኔ አሁን የተናገርኩት እነዚህን ሁ ሃ ከ ኬ ሆሙ ሆን ክሙ ክነ እነዚህን ሸምድጄ ስለያዝኩ ነው። እነዚህ ምዕላድ ፊደላቶች በመጨረሻ ላይ ይጨምራሉ። ለምሳሌ እዚህ ጋር ሀበ ነው። ሀበ ነው ምን ሀቤ ሀቤ ብለን እንዘረዝራለን ለሁሉም ማለት ነው። ብዙ ጊዜ በሰንበት ትምህርት ቤት ስናስተምር ብዙ መምህራኖችም ሲያስተምሩ ችግሩ ምንድነው? እነዚህን ሸምድደን ስለማንይዝ አቀማመጣቸው ደግሞ በእንደዚህ ቢሆን ሁ ሃ ከ ኪ ሆሙ ሆን ክሙ ክነ ብለን ብንይዝ አስቸጋሪ አይሆንም። አሁን እዚህ ጋር ሀቤ ሀቤ ብያለሁ አይደለ? እዚህ ጋር ሀቤ ሀቤ ብዬ ዘርዝሬያለሁ አይደለ? ሀቤሁ ይኸው ሀቤሃ ሁ ሃ ከ ኪ ዬ ሆሙ ሆን ክሙ ክን ነ አያችሁ? ሀቤሁ፣ ሀቤሃ፣ ሀቤከ፣ ሀቤሁ ወደ አንተ፣ ሀቤሁ ወደ እሱ፣ ሀቤሃ ወደ እሷ፣ ሀቤከ ወደ አንተ፣ ሀቤኪ ወደ አንቺ፣ ሀቤ ወደ እኔ፣ ሀቤሆሙ ወደ እነሱ፣ ሀቤሆን ወደ እነሱ ለብዙ ሴቶች፣ ሀቤክሙ ወደ እናንተ፣ ሀቤክን ወደ እናንተ ለብዙ ሴቶች፣ ሀቤነ ወደኛ። አያችሁ? እኔ ሁ ሃ ከ ኪ ሆሙ ሆን ክሙ ክን ስለያዝኩ ሰንበት ትምህርት ቤቶች